አሜሪካ ጉዞ ልጀምር ነው። ለምን እንደሆነ ባላቅም ልጆች ልቤ ውስጥ ትልቅ ቦታ አላቸው። የልባቸው ንጽህና የኔ ብርታት ነው። ልጆች መጥተው ሲያቅፉኝ እና እንደሚወዱኝ ሲነግሩኝ ልቤ በንጹህ ፍቅር ይሞላል። ለዛም ይመስለኛል የ25,000 ህፃናት ልብ ለማሳከም አላማ ይዤ የተነሳሁት። ኢትዮጵያ ውስጥ 25,000 ህፃናት በልብ ህመም እንደሚሰቃዩ ታውቃላችሁ? እነዚህ 25,000 ህፃናቶች ባንዴ ማገዝ ባልችልም ግን እናንተን ይዤ ከነዚህ 25,000 ህፃናት 1,000 ህፃናት ማሳከም አያቅተኝም። ወደ አሜሪካ ጉዞ ጀምሬያለሁ። እነዚህ 1,000 ህፃናት ለማሳከም ከናንተ የምፈልገው በቀን ውስጥ ለሻይና ቡና የምታወጧትን $50 ብቻ ነው። ከተጋገዝን እነዚህ 1,000 ህፃናት በአንድ ቪዲዮ ብቻ ማሳከም እንችላለን። ከጎንህ ነኝ የምትሉ እስኪ ኮሜንት ላይ $50 ብላችሁ ጻፉልኝ። ወደ የኢትዮጵያ ህዝቦች በሀገር ውስጥም ያላችሁ በውጭም ያላችሁ የሴዶ ማርሻል አርት ድብድብ ማየት እንፈልጋለን። ከሀገር አይውጣ፣ ከወጣም በኢንተርፖል ይምጣ፣ ማድረግ አለበት፣ እናቱን ብትቆጣው ማድረግ አለበት ብላችሁ ተጨንቃችሁ እስካሁን ለቆያችሁ ኦፊሻሊ ይሄን ድብድብ ተደራጅቼ ከማኔጅመንት ቲሞቼ ጋር ተደራጅቼ ይሄን ውድድር ለማድረግ ቆርጠናል። ዛሬ የመጣውበት ምክንያት እኔ የምትፈልጉ በስፖንሰርሺፕ በዚህ ፋይት ሴዶን ስፖንሰር እናደርጋለን፣ ለተለያዩ ጉዳዮችም እንፈልገዋለን የምትሉ የማኔጅመንት ቲሞችን ለማስተዋወቅ ነው የተገኘሁት ማለት ነው። ጀነራል ማናጀር ማስተር ሙሳ መሐመድ፣ ማርኬቲንግ ማናጀር ታረቀኝ ካፒቴን፣ ምክትል ማርኬቲንግ ካፒቴን ቢኒያም ዲነግዴ፣ ዋናውና ወሳኙ የውድድሩ ሜን ኮች ዋና አሰልጣኝ ቴድሮስ ተፈራ ቲሞቼ ናቸው። እወቋቸው። እንግዲህ ትልቅ ነገር ጠብቁ። አድራሻችን ለማንኛውም ሙሉ መረጃ ከማኔጅመንት ቲም ማግኘት ትችላላችሁ። ዳ ነው መነግረን ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት፣ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተ ክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደ ከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡትኝ። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገጸስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ሰላም የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን በድጋሜ ደግሞ ያው ተመልሰን መጠናል ማለት ነው። ሁላችሁም እንግዲህ በያላችሁበት ሰላማችሁ ይብዛላችሁ ማለት እወዳለሁ። መልካም መሆን መልካም ነው። እውነት ለመናገር ይህንን ቻናል እንግዲህ አበርቱልን እባካችሁ ብለን ተማጽኖ አቅርበንላችኋል። የምታደርጉ ሰዎች አላችሁ፣ ማታረገውም አላችሁ። ኤኒዌይ በተቻለን መጠን እንግዲህ እኛም እንገፋለን እስከቻልነው መጠን ማለት ነው።
ሰሞኑ አወዛጋቢ ነው እንግዲህ በትላንትና ባቀረብኩላችሁ እሸቱ በተወገዘው ነገር እኔም ደስተኛ አይደለሁም ሲጀመር። ግን እሱ ሄዶ ይሄን ነገር እንዲያጸዳ ከነሱ ጋር ተነጋግሮ እነሱ በሚሉት ሁለቱንም ልዩነት ያለባቸውን እንዲወያዩ የሚል መልእክትን ያስቀምጬ ነበረ። እንግዲህ ባሮክ ደግሞ ነው ሌላ ነው ሚስጥሩ፣ ሌላ ነገር በውስጡ አለ ይለናል ማለት ነው። ነገሩ አሁን ከቁጥጥር ውጭ እየወጣ ያለ ይመስለኛል። በአንድም በሌላ ግን ነገሮችን እንግዲህ ወደ ሚዲያ መውጣት ከጀመረ ጀምሮ የቤተ ክርስቲያናችን ክብር እየቀነሰ ነው። ሰውም ለቤተ ክርስቲያን ሲባል ከውስጡ የተደበላለቀ ነገር እንዲወጣ ሰይጣን በቻለው መጠን ጥሩ ስራ ሰርቷል ብዬ ነው የማምነው። ሚዲያ ጥሩ ሆኖ እያለ ግን በዛው ልክ አሰስገሱንም እያመጣ ለቤተ ክርስቲያን ያለንን ክብር እንዲቀንስ እያደረገ መሆኑ በዚሁ አጋጣሚ እንዳትረሱ። ከዛም በተጨማሪ ለምንወዳቸው፣ ለምናከብራቸው፣ ለምንፈራቸው ለነበሩ አባቶች ዛሬ በዚህ ደረጃ ሆነው ቆሽሸው እንዲታዩን፣ ኃጢአተኛ ሆነው እንዲታዩን እየተሰራባቸውም እንደሆነ እንዲሁም ደግሞ እንዲህ ሆነው እንዲታዩ የሚሰሩ አካል እንዳሉ ይሄ ግልጽ ነው። እንዲሁም ደግሞ ወድቀው መቼም ኃጢአት ታውቃላችሁ፣ መሳሳት መውደቅ ከሰይጣን የተጀመረውና የበጎ ነገር ጠላት በዛ ውስጥ ሆነው ያሉ ኃጢአት እየሰሩ እንዲሁ ነው እንዲታዩ እንዲሁ ነው እንዲመዘገቡ የሚያደርጉ ክፍሎችም አሉ ማለት ነው። እና ድብልቅልቅ ያለ ነው እውነት ሆኖ ለመናገር። ከምንም በላይ ግን እግዚአብሔር ለሀገራችንም ለሕዝቡም ለቤተክርስቲያን ሰላም ያምጣልን ማለት ነው። I'm not going to deep። በመግቢያው ላይ እንዳያችሁት ወንድማችን የምንወደው አሁንም ሳላደንቆ አላልፍም አዶናይ 25,000 ህጻናቶችን ለማሳከም ወደ አሜሪካ እባካችሁ ለቁርስ for the coffee you guys are going out and 50-60 ብር ታወጣላችሁ 100 አንዳንዴ አረ እኔንም ከፍለው እኔ ምናምን የምትሉትን እባካችሁ አንድ ህፃን ያሳክማልና $50 ስጡኝ ብሎ እየመጣ ነው ወንድማችን። I hope successfully በጣም ቀን የሆኑ ኢትዮጵያን ትውልደ ኢትዮጵያን ትውልደ ኤሪትሪያውያን የሆኑ በእምነታቸው ክርስቲያን የሆኑ በእምነታቸው ሙስሊም የሆኑ በእምነታቸው ሌላ እምነት ያላቸው በሂዩማኒቲ በሰውነት የሚያምኑ ሁሉ ከኛም ጋር የሆኑ ሌሎች የሚሆኑት እንደሚረዱ ሆፍሊ ተስፋዬ ነው። እውነት እግዚአብሔር በሚያውቀው ማለት ነው። ነገሮቹ ሁሉ እንግዲህ እንዲሳኩልህ እኔ ደካማው እንግዲህ እመኛለሁ ጸልይላለሁ እንዳለልህ ኃጢአተኛ ስለሆንኩ ማለት ነው። ግን ከህሙማኑ ጋር የሆነ እግዚአብሔር ካንተ ጋር ነው። ህሙማኑን የሚደግፍ እግዚአብሔር ካንተ ጋር ሆኖ አንደበተ ሆኖ ያሳካልህ ለማለት ወዳል። ምክንያቱም ትላንትም ተናግሬዋለሁ። ስለ እውነት ለመናገር ህሙማንን የሚያሳክም ከህሙማን ጋር የሚሆን ሰው የታደለ ሰው ነው። ስለ እውነት በጣም መመረጥ ያስፈልጋል ማለት ወዳለሁ። እስኪ እንቀጥል። የተወደዳችሁ የዚህ የዩቲዩብ ቻናል ተከታታዮቻችን ሰብስክራይብ አድርጉልን፣ ሼር አድርጉልን፣ ላይክ አድርጉልን እባካችሁ። በጣም ሽምቀቅ ነው የምለው። ሴቶች ብቻችሁን ወንበር ይዘው አጣባቡብን። ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት ሴት ወደ ውጭ በቃ ተቃራኒ ሆን። አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው። ሲጠጡስ አይደል ብረት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይድፉልሃል። በተለይ ይሄ ወፍራም ሴቶች በጣም አንተ ስፖርት አሰራ ባለቤቴ በቃ ሲጠጡ ያስፈራሉ፣ ሲበሉም ያስፈራሉ። አምሽተው ነው የሚገቡት። እሺ ይሁን እሱን ለዛም ደግሞ ባል ኪችን መግባት አለበት። ገብቶ ያብስልና ያብላን፣ እግራችን ይጠበን፣ ጥፍራችንን ይቁረጠን፣ ያስተካክለን፣ ይኳኳለን። የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ። ጥሩ ሱሪያችን ይስጡ፣ ሱሪያችንን ያውቁልን፣ ይመልሱ። ሱሪያችን ይመልሱልን። ሱሪ ተጣቧል። አሁን ጂንስ ለነገሩ እኔ ጂንስ አልለብስም። ለምን? እኔ በጊዜ አውቄያለሁ። አሁን እኮ ጂንስ ሱሪ አይጠል። ጂንስ እኮ ውድ ነው። አሁን አንድ ጂንስ የምትገዛበትን እኮ አንድ ሱፍ ትገዛለህ። ትንሽ ጨምሯል መሰለኝ። አንተ ነገሮችን ሁሉ በመሰለኝና ደሳለኝ ነው እንደምትጨርሰው። አይደለም እኔ እዚህ ሀገር አልገዛማ። እኔ ከዚህ ሀገር ከውጪ ነው የምትገዛው። ከውጪ አንተ ከውጪ። ኦኬ ታዲያ እኔ ምን ሆነ? ባለጊዜ ባለተራ አንተን እንጂ ባለጊዜ ባለተራ በምክንያት ከውጪ የምትለብስ ከሆነ እኮ እኔ ሾፒንግ ስወጣ ወጣ ብዬ ለቫኬሽንም ከሄድኩኝ ለፕሮግራም ከሄድኩኝ በዛ የመግዛት አጋጣሚ ይገጥመኛል። ተለያየ ዓለም እዚህ ጠይቄ አታውቅም። እዚህ ጠይቄ ሆነ ለምን ነገር አላውቅም።
እዚህ ብትጠይቅ አንድ ጂንስ ለመግዛት ብታይ አንድ ሱሪ 7000 8000 ገባ አይቼው። እንግዲህ ባካችሁን ሴቶች የወንዶችን ሱሪ አትልበሱብን፣ ዋጋው በእናንተ ምክንያት ተወደደ እያሉ ነው ፓስተር ያሉት። ያው እንድትሰሙ ነው። በነገራችን ላይ አሁን ዩኒሴክስ ነው ሱሪ፣ የወንድ የሴት አይባልም። በቃ ተቀላቅለናል። ድሮ በእንትን ነበር የሚለየው ታውቃላችሁ። ረስቼዋለሁ ስለተማርኩት ነው። በግራ በኩል የሚዘጋ ይሁን በቀኝ የሚዘጋ ለወንድ ነው ለሴት ነው፣ ከሁለት አንዱ ነው። ብቻ መለያው እሱ ነበረ እና አሁን ግን ዩኒ ነው። በዚህ አጋጣሚ መነጽሮችም ዩኒ ናቸው፣ ቲሸርቶችም ሴም ቲንግ አሉ። ስፔሲፊክሊ ለሴት ተብሎ የሚሰሩ ነገሮች አሉ። ግን አሁን ሽንት ቤትም ዩኒሴክስ ይሁን ተብሎ ወንዱም ሴቱም ቱጌዘር መግባት አለበት የሚል እቅድ አምጥተው እንደዛም እየሄደን ያለው በዚህ አጋጣሚ እና አሜዚንግ እና እሳቸው እዚህ ላይ ነው ያሉት። እዚህ ዓለም ደግሞ ሌላ ቦታ ላይ ነው ያለው። ከዚህ ዘለው አልፈው እኩልነት በሚለው እና የወንድ ሱሪ የጨመረው በእናንተ ምክንያት ነው እና እባካችሁ ቀሚሳችሁን ልበሱ ተብላችኋል። እንደዛ ከሆነ እኩልነት አለ ብላችሁ የምታምኑ ከሆነ መጀመሪያ ሱሪያችን መልሱ ብለዋል ማለት ነው። እሳቸው ነው ያሉት፣ እኔ አላልኩም። ባለቤቴ ጋር ሳልፋታ አንድ ቤት እየኖርን ግን ደግሞ አንድ ቤት አይደለንም ብለው የውሸት ኑሮ መኖር ሰልችቶኛል ትላለች እቺ ባለ ታሪኳ። ተፈጠረው ምንድነው? እናትና አባት ባልና ሚስት 3 ልጆች አላቸው። አንድ ቤት ነው የሚኖሩት። ግን ለመንግስት ያሳወቁት አንድ ላይ እንደማይኖሩና ሲንግል ማም እንደሆነች ነው። ሶ ያ ሲሆን እሷ ብዙም ኢኮኖሚ አሪፍ ስላልሆነ ገቢዋ ብዙ ስላልሆነ ከመንግስት የምትወስዳቸው ገንዘቦች አሉ እና አባት ያን ፈልጎ ነው ትዳሩን እንደዚህ እንዲሆን የፈለገውና ሌላ ቦታ ነው የሚኖር ከሷ ጋር ነው የሚኖረው። አድሬሱ ሌላ ቦታ ነው። ሶ የሚመጣው ገንዘብ በጣም አሪፍ ነው፣ ይጠቅማቸዋል ማለት ነው፣ ተመችቷቸዋል። ሶ እሷ ግን የቆየ ሲሄድ በጣም ሰለቻት። ፕላስ ደግሞ ልጆቿን ሁልጊዜ አባታችን ቤት አይደለም ከኛ ጋር ለሚኖረው እያለ ይነግራቸዋል። ትምህርት ቤት ከተጠየቃችሁ እንደዚህ በሉ፣ ትምህርት ቤት ከተጠየቃችሁ እንደዚህ በሉ ስለሚላቸው እየደበራት መጣች እናትና መጨረሻ ባክና ቆመውና ይሄ ነገር አንድ ላይ እንደሆነ ያሳውቀን፣ ያው አንተም እየሰራክ ስለሆነ እኔም እንግዲህ ትክክለኛ ላይፋችን ኑር ስትለው ኖ ስቲል ይሄ ምርጫዬ ይሄ ነው፣ ምክንያቱም ይሄ የሚመጣ ገንዘብ ይሄ መቁጠር ጀመረና በቃ ወደ ጸብ እና ወደ ትልቅ ነገር ተዳረሰ ማለት ነው። ሶ እሷ አሁን ሄዳ እንኳን ብትናገር እንደዚህ ብትል የሚቀጣው እሱ ብቻ አይደለም፣ እሷም ነች። እስከ ዛሬ ድረስ የወሰደችው ብዙ ገንዘብ ነው። ሶ መመለስ አለባት። የእስር ቅጣት ሊኖር ይችላል። የተለያየ ቅጣት ብላ ያስቀመጡት አለ። ሶ አንዳንድ ሰዎች ስደተኛ እዚህ ውጭ ሀገር የምንኖር ሰዎች ለገንዘብ ሲባል ልጆቻችን ሰቀቀን ውስጥ የምንከት ከመንግስት የምናገኘው በጣም $100 $200 ለማግኘት ሲባል የሰቀቀን የፍራቻ ኑሮ የምንመርጥ ሰዎች አለንና የታወቀ ቀን ግን በጣም ብዙ ቅጣትና በጣም ብዙ ችግር እንደሚያመጣ ማሰብ ያስፈልጋል። በተለይ አሁን ደግሞ ገብቷቸዋል። እኛ ስደተኛ አንዳንድ ስደተኞች ሲባል እንደዚህ እንደምናደርግ በደንብ ተምረዋል። በፊት ኦፍ ኮርስ ብዙ እውቀት ስላልነበራቸው ያልተባሉት ነው የሚያምኑት፣ ሰው ያደርጋሉ። ቼክ ብዙም አይደረግም ነበር። አሁን ላይ ግን በጣም በቃ ጥብቅ አድርገው ቼክ እያደረጉ ነው። ሶ ያ እንደዛ የምናደርግ ሰዎች ካለን ለጥንቃቄ ያህል ብታስቡበት አሪፍ ነው። በጣም ጥሩ ነገር ነው ያነሳችሁታችን ማለት ነው። እና እዚህም በምኖርበት ሀገር ሰዎች የእውነት ሳይለያዩ ተለያየን ብለው 2 ቤት ለማግኘት 2 አሁን የተባለውን ፋሲሊቲ ለማግኘት እኔ አሮ ነው እንግዲህ እስካሁን ድረስ እግዚአብሔር ይመስገን አላረኩትም። ካረኩትም የእውነት ነው የሚሆነው ስለ እውነት ለመናገር ማለት ነው። እና በእነሱ ምክንያት የእውነት የሚለያዩትን ሁሉ ስቃያቸውን አበሏቸው ይባላል። በጣም የሌለ ቁጥጥር ነው። 2 ሰዎችን የማውቃቸው እንኳን እንደዚህ ሳይሆኑ የእውነት አስመስለው ምናምን ነገር አዘኝ እንደው ዘዳይ ተያያዙ። የት ቤታቸው ቁጭ ብለው ችርስ ሲያደርጉ ማለት ነው። አሁን አንድ ሰው አይደለም የተያዘው። ለምሳሌ 1 ሚሊዮን ኢትዮጵያዊ ካለ 1 ሚሊዮን ኤርትራዊ ካለ በአንድ ሰው ምክንያት እነዚህ ሁሉ ስማቸው ይጠለሻል ማለት ነው። የሚያሳዝነው ክፍል ማለት ነው። አሁን ሌሎች ዜጎች ተለያየን ሲል ማንም ዞር ብሎ አያቸውም። ለምን ወጥቶ የፈለጉን ነገር አለ። እኛ ጋር ግን
ይህን አይነት የሚያደርጉት ራሱን በቻለ ይህን ነገር ፋሲሊቲ ለማግኘት ነው። እውነት ለመናገር በጣም የሚያሳዝነው። ሌላው በተገኛችሁ ጊዜ ደግሞ ከባድ ቅጣት ነው የምትቀጡት። ከባድ በቃ ከቅጣትም የዘለለ አሁን ወረቀቱም ላይ የጌንትን ምልክት እያደረጉ ነው። ምክንያቱም የእውነት ተቸግሮ ረባካችሁ እርዱን የሚል አለ። እናንተ ደግሞ የምትቀልዱ አላችሁ። ገብቷችኋል? በጣም የምትቀልዱ በብዙሃን ምስኪን ገብቶ ሰርቶ የተቸገረብ ችግሩን እንዳይረዳ መንገድ ላይ ሆናችሁ የምትገረግሩ በጣም ብዙ ናችሁ። በጣም የሚያሳዝነው አሁን እንደተባለው 500 600 እስከ 1000 ብር ለማግኘት ተብሎ የብዙሃንን ነገር እንደዚህ ማድረግ አትልመዱ ባካችሁ። ስለ እውነቴን ነው የምናገረው። ተሰርቶ ብዙ ነገር በሚገኝበት እንደዚህ አይነት ቆሻሻ ስራ እየሰራችሁ አታቆሽሹ። እና በጣም የተለመደ ሆኖ አሁን በኢትዮጵያ ኤርትራን የመቀበል ነገር በጣም ነበር የሚወዱን። ስለ እውነት ያከብሩናል፣ በጣም ያምኑናል ስለ እውነት። አሁን ግን ነው በጣም የሚያሳዝነው ነገር የምንታወቅበት በተለያየ እንዲህ አይነት ነገር ሆነናል። እንዲያውም አስታውሳለሁ አንዱ ምን አለ መሰላችሁ፣ ወረቀት አገኘ። ከዛ በኋላ ምን አላቸው? ሚስቴን አምጡልኝ አላቸው። ከዛ ሚስቴን አምጡልኝ አላቸውና ሚስቴ የት ነው ያለችው? ሱዳን አመጡለት። ከዛ አይ አላቸው። በጣም እቺ አይደለችም ሚስቴ አላላቸው። እቺን አይደለም ያልኳቸው አላላቸው። እንዴ ሚስቴ እቺ ናት ብለህን? አዎ እቺ አይደለችም። ታዲያ የትኛዋ ነች እውነተኛዋ ምናምን ነገር እናምጣልህ አሉት። እሱ ሲ ነው ያለው። ኦልሞስት ያው ለዜግነት ቅርብ ነው። ያላትን ካመጡለት በኋላ የሆነ ምክንያት ምናምን አረጉለትና ሲውን ወሰዱት። አራዳን እንዴት በሸወደው ነው የሚባለው ቀልድ አለ አይደለ? እነሱ የእውነተኛ ስደተኞች በዛ በበረሃው በዛ በችግሩ ያለፉትን በትክክል ያውቃሉ። በመንግስት ብዙ ችግር የደረሰባቸውን ያውቃሉ። ለነሱ ተብሎ በተዘጋጀ ማዕድ ስለ እውነቴን ነው የምነግራችሁ። በጣም የሚቀልዱ ከሀብት ላይ ሀብት ፈልገው ከኑሮ ላይ ኑሮ ፈልገው ምንም የሌለው ቅድም እንዳልሰርቶ ህይወቱን መቀየር የሚፈልገው ላይ ጉሮሮ የቆሙ በጣም ብዙ ናቸው። ስለ እውነት እናገራለሁ። እና በእነሱ ምክንያት ዛሬ ሁሉ ነገር እየተዘጋ እንደሆነም ነግራቸው። ከዛስ በተሻለ ከላይፍ ላይ ላይፍ ደግሞ እንደገና ተፈልጎ ቅድም እንዳልኳችሁ ነው። ከተቸገራችሁ በየትኛውም ሀገር ላይ የሚረዳበት መንገድ አለ መንገድ። ግን ቱ ኤክስትሪም ቅድም እንዳልኳችሁ መፈለግ በዛ ደረጃ ምን ያደርጋል? በረከት እኮ የለውም። ስለ እውነት ለመናገር ማለት በረከት የለውም። እና እንዲህ አይነት በጣም የቆሸሸ ማአት ማቀ ሂስትሪ ያለ ታሪክ አለ። ማአት በቃ የልጆቻቸውን ብር የሚበሉ የሚቀልዱ ምግብ አብሏቸው ጠጥቷቸው ተብሎ የሚባለውን ብር ራሱ ወስተው ምናምን የሚያደርጉ ማአት ሰዎች አሉና እግዚአብሔር ሁላችንም ልቦና ይስጠን። እና ያለችው ትልቅ ማስተዋቂያን የሰራሽው እግዚአብሔር ይስጥሽ። እንዲህ አይነትም እኔ ብዙ ማቀዋልና ያሳዝናል ማለት ነው። እንቀጥል እስኪ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እባካችሁ ሰብስክራይብ አድርጉ። ነባርም ሆናችሁ ሰብስክራይብ ያላደረጋችሁን ክፋት ካልሆነባቸው በስተቀር ሰብስክራይብ አድርጉ። ላይክ ማድረግ ደግሞ ወንጀል አይደለም። ስለ እውነት ለመናገር ሰብስክራይብ ስላላደረጋችሁ ማትከፍሉ፣ ላይክም ስላላደረጋችሁ አትከፍሉ። በቅንነት ቅድም እናልኳችሁ በአንድም በሌላ ቅንነት ስለጎደልን ሁሉ ነገር አጠናልና ቅንነት ይኑራችሁ ይህን የምታዩት ለማለት ነው። እንቀጥል እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማያን ነገር ሲያደርጉ ተይዟል ምናምን የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርገን መኝታ ከፈለክ ላስገብ። እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን እኮ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። መኪናን ፍሪጅ ውስጥ አስገብተው በኔጌቲቭ 34 ዲግሪ ቅዝቃዜ ቻርጅ እያደረጉት ነው። ስሜቱን የቅዝቃዜውን ማወቅ ከፈለጋችሁ እዚህ መግባት ትችላላችሁ።
የሚበርደው። እንደዚህ አይነት ሁኔታ አብዛኛውን ጊዜ ባትሪን ይገላል። እነሱስ የተሳካላቸው ይመስላችኋል ወይስ እንዴት ነው? አሳዘነኝ ታውቃላችሁ። ኩርምት ብሎ ከዛ በፊት ግን ሁላችንን አፋችንን ያስያዘንን የባትሪ ቴስት ላሳያችሁ። አንድ ቢአይዲ የሚጠቀመውን ብሌድ ባትሪ እና አንድ የኤንሲኤም ባትሪ ጎን ለጎን አደረጉ። ተመሳሳይ ሁኔታ፣ ተመሳሳይ ሙከራ፣ በሚስማር መሃሉ መብሳት። የቢዋይዲው እንደምታዩት ንቅንቅ አላለም። እሳት የለ ፍንዳታ የለ። የኤንሲኤሙ ትንሽ ኦቨራክት አለበት። ያሳዝናል። ብቻ ይሄ ለሴፍቲ ምን ያህል ቦታ እንደሚሰጡ ያሳያል። እኔ ይህንን በኢትዮጵያ ብቸኛው ወኪል አካፋፋይ ከሆነው ሞይንኮ ጋር በመሆን አይቻለሁም። ተደምም ያለው ወደ በረዶ ስመለስ በዛ ቅዝቃዜ ቻርጅ ማድረግ አሳኩት ብቻ ሳይሆን ጭራሹኑ በዛ ሁኔታ ውስጥ ያለን መኪና ፉል ቻርጅ በ12 ደቂቃ በሩም ቴምፕሬቸር ያለን ደግሞ በ10 ደቂቃ ፉል ቻርጅ የሚያደርግ ፍላሽ ቻርጅን አስተዋውቀዋል። አሁን ቻርጅ ማድረግ ከጀመረ ማለት ነው 5 ደቂቃ ከ22 ሰከንድ ይላል ወደ 64% ቻርጅ አድርጓል። በ10 ደቂቃ ውስጥ ፉል ይሆናል ማለት ነው። ጓደኛችሁን ቀጥራችሁት 4 ደቂቃ ጠብቀኝ በቃ ደርሻለሁ ምናምን ካላችሁ ጠርጥሩ። ይሄንን ቻርጀር ቤቱ አስገጥሞ ነው የሚሆነው። ሰክቶ ቻርጅ እያደረገ ነው። የሀብታም ልጅ ነው። እንግዲህ አንድ ብለን ሁለት ብለን ሶስት ብለን ይኸው እስከ መጨረሻው ደርሰናል ማለት። በዚህ አጋጣሚ አሁን እያያችሁት ያሉት ፖሊሶቹ ምን እያደረጉ ነው መሰላችሁ? ህዝቡ በጣም ከመቃጠሉ የተነሳ በቃ መቋቋም ነው ያቃተን። ስለ እውነት ለመናገር ማለት ያለው ሙቀት እንዳይመስላችሁ። ይሄ ለመጀመሪያ ጊዜ ነው እያሉ ነው ያሉት ተንታኞቹ። በጣም ከባድ ነው። በጣም የሚገርም ሙቀት ነው ያለው እና ይሄን በብዛት የምታውቁት ሰላማዊ ሰልፍ ምናምን ለመበተን የሚጠቀሙበት ውሃ ነው። አሁን ግን ለቅዝቃዜ ይረዳቸው ዘንድ በላይ ላይ ፎሽ እያደረገው ህዝቡን በሰላም እየተቀበለው። ድሮ ግን በድንጋይ በጠርሙስ ነበረ። አሁን ግን እንዳያችሁት ቀርበውት በሩቅ ነበረ። እንዲህ ነው እንግዲህ ጊዜ ለክፋት ለሆነ ነገር ነበር የተሰራው፣ ለሰላም ሆኗል ማለት ነው። በጣም ጥሩ ነገር ነው። የተወደዳችሁ እንግዲህ ቤተ አሮን እየተከታተላችሁት ያላችሁት የቤተ አሮን የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እባካችሁ ሰብስክራይብ አድርጉን፣ ሼር አድርጉት፣ ላይክ አድርጉት፣ አበረታቱን። ኮመንታችሁም ይናፍቀናል። እውነት ለመናገር አንዳንድ ኮመንት ትጽፋላችሁ፣ ለምንድን ነው እንደዚህ የምታቀርበው የምትሉ ሰዎች አላችሁ። የተለየ ነገር አለም እያቀረብኩ፣ ምናልባት በዚህ ስላለመዳችሁ ነው። ወደፊት ትለምዱኛላችሁ። የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላለሁ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። ትምህርት ቤት ስለቀረህ አስተማሪህ ቤት እየመጣ ነው፣ ተደበቅ። አንተ ራስህ ተደበቅ። አያቴ ሞቷል ብዬ ነው የቀረሁት። ነገር የማደናገር ልታደናግር የመጣች ስለሆነች እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቁመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን፣ ማስተባበያ ይሰጥበት፣ ይቅርታ ቢጠይቅ እኛንም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ እመቤታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ የኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ
በጎንደር ባህር ዳር ሲገኝ የት ነው የመጡ አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ እና ይሄንን ቢያደርግ መልካም ነው የምለው። ይሄ ጫካ ማር የሚባለው ነው። ይሄ ዝም ብሎ መንደር ውስጥ ከተማ ውስጥ ከአር ላይ ንብ ቀስሞ ያመረተ እንዳይመስል። ይሄ ከከተማ አር፣ ከከተማ ሽንት ቤቶች፣ ከከተማ አበባዎች ውስጥ ምናምን የመጣ ሳይሆን ይሄ ከመሬት ስር ትክክለኛ ንጹህ አበባ ከኮሪደር ልማቶች ከወንዝ ዳርቻ ልማቶች ክብር ጠቅላይ ሚኒስትራችን በየክልል ከሰራቸው ወንዝ ዳርቻ ኮሪደር ላይ ካሉት አሎ ይሄ ማር ልዩ ማር ነው። አገኘው ብለ ደግሞ ይሄንንም አንዴ ክተትና ታመማሉክ አንዴ አትብላ። ቀስ እያልክ ጠዋት ላወስ ታደርግና በቡና ስኒ ይላወስልና ጠዋት 2 ማንካ ማታ 3 ማንካ ጠዋት በባዶ ሆድ 2 ማንካ ትወስዳለህ። ይሄ የሚያስል ምን የሚል ይሄ ትንፋሽን የሚያቆራርጥ ከታች ከጮማ ውስጥ ከቦርጭ ውስጥ የሚስተካከክብህ ነገሮች ሁሉ የሚተከተክታው ይቀጥልልሃል። በዚህ አይተከተክ። ይሄ ማር ዘንድሮ ማሩ ግን ከንብ ነው ወይስ ከዝንብ? ዝንብ በባህሪዋ አልታደለችም እንጂ አሁን ሰውየው እንዳለው አይነት ቢሆን ኖሮ የዝንብ ማር ይኖር ነበረ። ምክንያቱም ዝንብ ንጹህ ቦታ ላይ አታርፍ። ደስ የሚላት እንዳልኳችሁ ቆሻሻ ቦታ ላይ እና ቆሻሻ ብቻ ቦታ ላይ ማረፍ ብቻ ሳይሆን ስትሄድ ራሱ የያዘችውን ቆሻሻ የሆነ ቦታ ላይ ማራገፍ ደስ ይላታል። እንደዚህ አይነት ባህሪ ያለን ሰዎች አለን። በነገር በዝንብ የምንመስለው ንብ ደግሞ መልካም የሆነና ንጹህ በሆነ ቦታ ያለውን የአበባን በረከት ነው የምትቀስመው የምትወስደው። እዚህ ንብ በባህሪዋ አሁን ያሉትን ሰውዬ ስራ አትሰራ። እንግዲህ ለየት አድርጎ ለማቅረብ ፈልጎ መሰለኝ እንደዚህ የሚለውና የንብና የዝንብ ማር ቢባል ለይቶ ይሄ የዝንብ ማር አይደለም ከየትም ከሰገራ ከአይነበጎ ከምናምን ጋር አይደለም የተቀሰመው ቢል ያዋጣ ነበር። ንብ ግን በባህሪዋ ማር ብቻ ነው የምታመርተው። መልካም የሆነ የሚጣፍጥ መዓዛ ያለው ለዓይንም ደስ የሚል ለሰውነታችን ውስጥ ያለውን መልካም የሆነ ነገር የሚያግዝ ነው። በነገራችን ላይ ሁሉም መድኃኒቶች ማር ያልነካው ነገር የለም ታውቃላችሁ። ምክንያቱም ማር ውስጥ የተለያዩ እጽዋት ስላሉ መድኃኒቶችም የሚቀመሙት ከእጽዋት ስለሆነ ሁሉንም ያካታል ተብሎ ስለሚታሰብ በሁሉም መድኃኒት ውስጥ ማር አለ። ይሄ ግልጽ ነው። እና በአንደኛው የተቀበልኩት ነገር ሰው ቢለማመድ ናቹራል ወይ ሜዲሲን ማግኘት ኢንስቴድ ኦፍ ስኳር ሻያች ውስጥ ከምታደርጉ ሻይ የምትጠጡ ከሆነ ጠዋት 1 ማንኪያ ቢበዛ ማክሲመም 2 ማር ማንኪያ ብትጠቀሙ በጣም የተመረጠ ነው። እንዲሁም ደግሞ እንዲያው ካስታወሳችሁ እኔ ሰነፍ ነኝ ይረሳሉ። እንደዚሁ መውሰድ ቢቻል በ1 ማንኪያ እንደዚሁ በጣም ትልቅ ጠቃሚ ነገር ነው። በውስጣችን ውስጥ ብዙ ነገሮች የማናውቃቸውን ነገሮች ሂል ሊያደርገን ይችላል ስለሆነ ለመናገር እና አንድ አባት ምንድን ነው ያሉት? እግዚአብሔር ለሙሴ ካሳየው ትላልቅ ነገሮች አንዱ ማር ነው ብሎኛል። እና ማር እውነትም በጣም ብዙ ነገር አለው በጣም እና እኔ ደግሞ ማር ኮሌክሽን እወዳለሁ። የኢትዮጵያ በተለይ አሁን እዚህ ሀገር በጣም የተለያየ ማሮች አሉ እና ሾፕ ሲሄድ በቃ አይኔ ልክ አንዳንድ ሰዎች ጫማ፣ ስልክ ምናምን ደስ ብሏችሁ እንደሚያስገዛችሁ እኔ ማር ላይ በጣም ፎከስ አደርጋለሁ። የሚገርመው ነገርና በዚህ በወደቀ አይነት አነጋገር ግን ሰውየው እንትን ባያወድቁት በጣም ጥሩ ነበር። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። ከወደዳችሁ ሼር አድርጉት፣ ከወደዳችሁት ላይክ አድርጉ። እኔንም ከወደዳችሁኝ ሰብስክራይብ በማድረግ ቻናሉን እናስፋውላለሁ። አመሰግናለሁ።